ሰው አላደርግም ብሎ ጫካ እንኳን ቢገባ የሚስት ሆነ። አላደርግም አልስትም ብሎ በዚህ ሰውነት ውስጥ ኃጢአትን ግድ የሚለው ተፈጥሮ መጣ፣ ወደቀ። አንድ ሰው ግጥም ያለ ኃጢአተኛ ነው። ግጥም ያለ ኃጢአተኛ ብቻ አይደለም። ሁለተኛ ሰው ራሱን ከዛ መቀየርና ማስጣል ማዳን የማይችል የግድ አዳኝ የሚጠብቅ ምስኪን ሆነ። ሰው እኮ ኃጢአተኛ መሆኑ ወይም ኃጢአት መስራቱ ብቻ አይደለም እኮ አሳዛኝ የሚያደርገው ነገር በቃ ልሻሻል ልቀር እስቲ ከዛሬ ጀምሮ ሳልስት ልኑር ቢል እንኳ ምኞት ቢኖረው እንኳ ያን መሆን የማይችል ምስኪን ሰው ሆነ። እደግምላችኋለሁ ዛሬም እዚህ ቤት ያለን ሁላችንም የእግዚአብሔር ጥገኞች ነን። ዛሬም እግዚአብሔር የግድ የሚያስፈልገን ምስኪን ጥገኞች ነን። ምን ደፍርበት ትምክህት ሁሉ ምን መካበት ትምክህት ሁሉ በክርስቶስ የተቆጠረልን ብቻ። ዛሬ ከዳንክ በኋላ እኔ ማለት አይቻልም። እኔ አይባልም። እኔ አይባልም ብያለሁ። በእንስ አስተምረ አይታችኋል። በጎቼ ያለን እኮ ኢየሱስ ለዛ ነው። በጎቼ በግ ነው የሚለው በክርስቶስ እኔ የሚለው የምትለው እቺ እንትኗ ነች፣ ፍየሏ ነች ብለና አይደል? እኔ ፍየል ነው፣ የፍየል ትምህርት ነው። እኔ ይላል። ያ ደግሞ ጅል ነው አይደል? በክርስቶስ ማለት ኢየሱስ በጎቼ ሲል ጥሩ ነገር እንዳይመስላችሁ ይመቻችኋል አይደል? በጎቼ ሲል ኢየሱስ በጎቼ ድምጼን ይሰማሉ ሲል ልክህን እኮ እየነገረ ጥሩ ነገር አድርገህ እንዳታስብ። ልክህን ማለት የኔ ደቀ መዛሙርት የኔ ተከታዮች ምኖች ናቸው? በጎች እኮ ናቸው እንደማለት። ወይም አሁንም ራሱ ኢየሱስ ስላለው ነው የጣማችሁ እንጂ እስቲ ውጣና እዚህ ጋር አንዱን ሰው በግ በለው ማለት በጎች የሚለው እንዲገባ ማለት ነው። ትርጉሙ እንዲገባ ውጣና እዚህ በራፍ ጋር አንዱን ጠብቅና በግ በለው። ምን ይላል? ጌታ ይባርክ ይላል። ውጤቱን ታውቀዋለህ። ማንን? እኔን ነው በግ ያልከው? ለምን የተመቻችሁ ኢየሱስ በጎች ሲል? መቼስ እሱ አይከሰስ አይወቀስ ብለህ ነው አይደል? በጎች ማለት እኮ ይኸውልህ የበግ ትልቁ ችሎታው ምንድነው ብያለሁ? የበግ ትልቁ በግ ቻለ አጨብጭቡለት ጎበዝ ሲባል ችሎታው ምንድነው? አቤት እኛ ሁላችን እንደ በጎች ተጠንቅቀን ኖርን ይላል አይልም? እኛ ሁላችን እንደ በጎች ጠፋን ነው ተቅበዝብዘን ጠፋን እንዳይ አይደል? ተቅበዝብዘን ጠፋን። የበግ ትልቁ ችሎታው ምንድነው? አቤት በግ ቻለ ጎበዝ ነው አጨብጭቡለት ከተባለ ትልቁ ችሎታው ምንድነው? መጥፋት ነው። ካጠፋፍም አጠፋፋለሁ። ተቀበዝብዞ መጥፋት። ፍየል ጎበዝ ነች አጠፋም። ለዚህ ነው ሰው ፍየሉን ለቆ ፍየሏ ሰፈር ሄዳ ገረባ በልታ ምን ብላ ዞራ ቤቷ ትገባለች። ሌባ ከተሸከማትም ነው የምትለው። ታስይዘዋለች ሌባ ላዋ ላይ ሳይረን አለባት። በግን የወሰድከው በሸላቾቹ ፊት ሊታረድ እየሄደ እንኳን ማለት ነው ዝም ነው የሚለው። ማቴዎስን ማርቆስ ወንጌል ሉቃስ ወንጌል ተሸክመውት ነው የሚሄዱት። በግ ይሄ ነው። ግን በጎቹ ወይንም እኛ በጎች ትልቁ ችሎታቸው ተቅበዝ ቻሉ ከተባሉ መጥፋት ብቻ የሚችሉ ብንባልም ኢየሱስ ግን ታላቅ የበጎች እረኛ ነው። ወገኖቼ የበግ ዋስትናው ማን ነው ማለት ነው? የበግ ዋስትናው እረኛው ነው። የበግ ዋስትናው ማን ነው? እረኛው። ከበጎች መሃል ወፈር ያለው በግ ዋስትና መሆን አይችልም? ወፈር ያለው ኮት ያረገው የፈረዘው ሃሌሉያ አንድ በግ ተነስቶ በጎቹም ከኋላ ወፈር ያለው የፈረዘው በግ ወይ በክብ የተቆረጠው ወይ አራት ማዕዘን የተቆረጠ በግ ሲያቀራራ ቢውል ሲፎክር ቢውል በጌታ ቤት በግ 40 ዓመት ቢቆይም በግ ነው። ግፋ ቢል ወፍራም በግ ይሆናል፣ ትልቅ በግ ይሆናል።
የዛ ሁሉ በግ ዋስትናው ማን ነው? ኢየሱስ። ምን ይላል? እርሱ የበጎች ታላቅ እረኛ ነው። እግዚአብሔር ሆይ ኢየሱስን ብቻ አሳየን። ላንተ ብርቅ የሆነውን ኢየሱስን ብቻ አሳየን። ላንተ ድምቀት የሆነውን ላንተ ውበት የሆነውን ኢየሱስን አሳየን። እግዚአብሔር ሆይ ኢየሱስን ሳልብን፣ ኢየሱስን አሳየን። እግዚአብሔር ሆይ ልጅህን ቅረጽብን፣ የወደድከውን እሱን ሳልብን። አባቴ ሌላ እንዳንሰብክ እርዳን። እኛነታችንን እኔነታችንን እንዳንሰብክ እርዳን። እናመሰግናለን። ቅዱስ አባት ስም ይባረክ።